የመጀመሪያ ጥያቄ የሚሆነው ጀነራል ክንፌ ዳኘው እሱና ጓደኞቹ ኢትዮጵያን እንደ ኪሳቸው አርጎ በመሯት ዘመን ላይ ይህን ጥያቄ አላነሳም። ታውቋል እንግዲህ ታሪኩ ሁላችን የምናውቀው ነገር ነው። መርከብን የሚያክል ነገር ሰልጥቆ የበላ ሰው ነው። እኔ አሁን እንደ ምክንያት ውሰድላቸው ካልከኝ እኛ ካልመራን፣ እኛ ካልዘረፍን፣ እኛ ካልገደል፣ እኛ አቅጣጫ ካልሰጠን መኖር አንፈልግም የሚል ነገር ከሆነ ወይል በቃ ምንም ማድረግ አይቻልም። አትግደሉን ነው የምንለው፣ አትዝረፉን ነው የምንለው። መንግስት የሚባለው ትልቁ ስራው ደህንነት፣ የዜጎችን ደህንነት ማስከበር ነው የሚባለው ነገር። ታች ያሉ መዋቅሮች ይሄ ነገር ዛሬ ተደረገ በሚቀጥለው ቀንም ሲደገም ምንድን ነው የሚገማገሙት? አንድ አመራር እዛ ጋ ያለው አመራር በምንድን ነው ኢፊሸንሲውን ቢታይለት? የበለጠ ሽፍቶች ዘርፉት፣ ሽፍቶች ሰዎችን አግቶ ሲሄዱ ዝም በማለቱ አሁን ወጥተ 30 ሰው ዛሬ ታገተ፣ ሽፍታ አገተ፣ ያላገተ ብለህ ብትናገር እኔ ከሱ የሚሻለኝ 30 ሰዎችን ያለህን መሳሪያ ይዘህ አሳደ አይገቡበት ገብተህ ብትደመሳቸውና ብትነግረኝ ደስ ይለኛል። እሱ ሽፍታ እንደሚመጣ ከከተማ ውስጥ መኪና እያለፈ ነው ብሎ የሚነግረው ሰው እንዳለ ሁሉ ከተማ ውስጥ ያለ ደህንነት ስራ የሚሰራው ምንድን ነው? ጥበቃው የማን ጎፈሬ ነው የሚያበጥረው? ምንድን ነው ደሞዝ የሚከፈለው? ይሄን እኮ እንዲሰራ እኮ ነው እኮ አለስ ከዛም የጥቅም ተጋሪ እስካልሆነ ድረስ ማለት ነው። ጤና ይስጥልን። በመላው ዓለም የምትገኙ ውድ አንድ አፍታ ሰዎች እንደምን አላችሁ? እነሆ አንድ አፍታችን ተጀምረዋል። በቅድሚያ ዛሬው አንድ አፍታዊ የምንመለከታቸውን ጉዳዮች እናስቃኛችሁ። የመጀመሪያው ጉዳያችን ከሰሞኑ ከጎጃም ወደ አዲስ አበባ ሲንቀሳቀሱ የነበሩ ወገኖች የኦሮሚያ ክልል ጎሃ ጽዮን ላይ በሁለት ታታ ሲንቀሳቀሱ መታገታቸው ተሰምቷል። 12 ያክሉ መገደላቸው፣ እንደዚሁም ደግሞ በርካታዎቹ ታግተው መወሰዳቸው ተሰምቷል። ይህ እገታ ዜና የተሰማው ከአንድ ሳምንት ገደማ በፊት በተመሳሳይ የታገቱ ወገኖች የገቡበት ሳይታወቅ ደብዛቸው በጠፋበት ሁኔታ ጉዳዩም አነጋጋሪ ሆኖ ባለበት አጋጣሚ ነው። እንግዲህ በዚህ ቦታ ላይ ለዓመታት በየጊዜው በመቶዎች የሚቆጠሩ ሰዎች ታግተው መንግስት ግን ለዚህ መስበር ወይ እጀባ ወይም ደግሞ መፍትሄ መስጠት ካለመቻሉ በተጨማሪ ሰዎች ሲገደሉና ሲታገቱ አየሁም ሰማሁም አለማለቱ አሁንም አነጋጋሪ ሆኖ ቀጥሏል። ለምን የዜጎችን በሰላም ወጥቶ የመግባት ደህንነት ለዚያውም በተደጋጋሚ እገታና ግድያ በሚፈጸምበት መንገድ ላይ ማስጠበቅ አልቻለም የሚለው ጉዳይ አሁንም የብዙዎች ጥያቄ ሆኗል። ጉዳዩን ሰፋ አድርገን እንመለከተዋለን። ሁለተኛው ጉዳያችን ህወሓት ከሰሞኑ ወጣቶችን በጣም በተጋነነና መጠነ ሰፊ በሆነ ሁኔታ ለግዳጅ ወታደራዊ አፈሳ እያደረገ መሆኑ ተሰምቷል። ይህ ወታደራዊ አፈሳ ቀደም ብሎ የነበረ ቢሆንም በዚህ ሰሞን ግን እጅግ የከፋ መሆኑና እናቶችም ጭምር ልጆቻችሁን አምጡ በሚል እየተደበደቡ፣ እየታሰሩ፣ እየተንገላቱ መሆኑን የሚያመላክቱ መረጃዎች ወጥተዋል። ይህ የህወሓት እንቅስቃሴ ለጦርነት የሚያደርገው የመጨረሻው ምዕራፍ ዝግጅት አካል ተደርጎ ተወስዷል። በዚህ ውስጥ የህወሓት ጀነራሎች ከሻዕቢያ ሰዎች ጋር በቅንጅት እየሰሩ ነው የሚል መረጃም በስፋት ወጥቷል። እነ ጌታቸው ረዳ፣ ሌሎቹም የትግራይ የፖለቲካ ኃይሎች ይህን ጉዳይ በጽኑ አውግዘውታል። ምን አንደምታ አለው የሚለውን ጉዳይ እንመለከታለን። አማን እንደምን አለ? ሰላም መርሻ፣ እንዴት ነህ? በቅድሚያ አንድ መረጃ እናደርሳቸውና ለቤተሰቦቻችን ወደ ዋናዎች ጉዳዮች እንገባለን። የቀድሞ የህወሓት ከፍተኛ እንደዚሁም ደግሞ ፌዴራል መንግስቱ ከፍተኛ ባለስልጣን የነበሩት ሜጀር ጀነራል ክንፈ ዳኘው ወደ መቀሌ ከከተሙ በኋላ ከስር ተፈተው በአነጋጋሪ ትግራይን ሀገር ማድረግ ጉዳይ እያቀነቀኑ እንደሆነ ይታወቃል። አሁን ደግሞ አዲስ ሀገር መንግስት ማዋለድ የሚለውን አቋማቸውን ከፍ አድርገውት ብቅ ብለዋል። አዲስ በሰጡት ቃለ መጠይቅ ትግራይ ሀገር መሆኗን ለማወጅ ጊዜው አሁን ነው፣ መወሰን አለብን የሚል አቋም ይዘው መጥተዋል። ለዚህ ደግሞ ማነጻጸሪያ አድርገው ያቀረቡት ሻዕቢያ ኤርትራን ከኢትዮጵያ የገነጠለበትን ሂደት ራሱን በራሱ ታግሎ ደርግን ጥሎ ሀገርነቱን ኤርትራ ህዝብ ራሱን ነጻ አውጥቷል፣ እኛም ከኢትዮጵያ ጋር አሁን የሚያገናኘን ነገር የለም፣ ተለያይተናል፣ መወሰን ነው ያለብን የሚል ማነጻጸሪያ አቅርበዋልና እንደው ይህን ጉዳይ ሳናየው እንዳናልፍ ነው ያነሳሁት። በአጭሩ እንዴት ትመለከተዋለህ? አሁን ካሉት ወቅታዊ ሁኔታ አንጻር
ህወሓትና ሻዕቢያ ከፈጠሩት ቅንጅት አንጻር ትግራይን ሀገር የማድረግ እንቅስቃሴዎች አሉ። ግን መወሰኛው ጊዜው አሁን ነው የሚለው ነገር ሲመጣ ምንድን ነው የሚነግረን? አመሰግናለሁ መርሻ። እንግዲህ ይህ ነገር በተለያየ መድረክ ላይ በተለያየ ሰዎች መጠኑ ሰፋም ያለ ባይሆንም አልፎ አልፎ የሚሰማ ጉዳይ ነው። አገረ ትግራይን እንመሰረታለን የሚል ነገር ማለት ነው። ወይል እንግዲህ እነዚህ እንደዚህ የሚሉ ሰዎች ምንድን ነው ኮዙ? ለምንድን ነው አገርን ለመሰረት የበቃችሁት? እንግዲህ አገራቶች የተመሰረቱበትን ነገር ታሪክ ወደ ኋላ በተለይ አፍሪካ አገርን ካየን አብዛኛዎቹ ከቅኝ ግዢ ነፃ በወጡ በኋላ ብዙ አገራቶች እንደ አገር ሆኖ ተፈጥሯል። እንደ ምክንያት አድርጎ የሚያቀርቡትም አሁን እዚህ ምስራቅ አፍሪካ ሶስት የነበሩት የተለያይቶ የራሳቸውን የቻሉ አገራቶች የሆኑት አሉ። ምክንያት አድርጎ የሚያነሱትም በዚህ በቅኝ ግዢ ውስጥ ተጎድተናል የሚለውና አገርን መመሰረትና ነፃ መውጣትና አይነት ዲኮሎናይዜሽን የሚባለውን ነገር ማለት እሱ ነው የሚያነሱት። አሁን በቲፒኤልኤፎች በኩል በቲፒኤልኤፎች ማለት ይከብዳል። ለምን ብዙ ቲፒኤልኤፍ አባል የሆኑ ሰዎች የአገርን አንድነትና የትግራውያን ኢትዮጵያዊነትና አገር ገንቢ መሆናቸውን ይህን ኢትዮጵያን የሰሩት ከሌሎች ጋር እነሱ መሆናቸውን ምንም በማያሻማ ሁኔታ የሚያቀርቡና የሚደግፉ ብዙዎች ስላሉ ቲፒኤልኤፍ ከሚል ጥቂት የቲፒኤልኤፍ ሰዎች በኩል ይህ ጉዳይ ለምንድን ነው የሚነሳው የሚለውን ነገር ነው። እኔም ፐርሰናሊ እንዳሁም በአጋጣሚ ስለተገጣጠመ ነው እንደ ቅሬታም መንገድ ላይ አግኝቶኝ ይህን ጉዳይ የሚያነሱት የትግራይ አካባቢ ሰዎች ገጥሞኛል። ከአንድ ሙሌትም እነዚህ ሰዎች የሚያነሱት እኛ ከኢትዮጵያ ጋር ምንም አይነት ግንኙነት የለንም፣ የሚቀርበን ከኢትዮጵያ ኤርትራ ነች፣ ስለዚህ በታሪካችንም ተመሳሳይ ስለ ልቦናም የለንም የሚል ነገር እና ኦልሬዲ እኛ አገር ነው የምንመሰርተው የሚል ነገር ነው። እኔ ችግር የለውም ሰው የራሱ ሀሳብ ማቅረብ ይችላል። ነገር ግን ከኛ የምንጠበቀው መሞገት ነው። አሁን የመጀመሪያ ጥያቄ የሚሆነው ጀነራል ክንፌ ዳኘው እሱና ጓደኞቹ ኢትዮጵያን እንደ ኪሳቸው አርጎ በመሯት ዘመን ላይ ይህን ጥያቄ አላነሳም። ታውቋል እንግዲህ ታሪኩ ሁላችን የምናውቀው ነገር ነው። መርከብን የሚያክል ነገር ሰልጥቆ የበላ ሰው ነው። ህዳሴ ግድቡ ላይ እሱ የሚመራው ድርጅት ነው የሚቴክ የሚባለው ምን አይጫወት አስጫወት እንደነበረ። ሚቴክ የሚባል ድርጅት ራሱ ባይተሰልፍ አንድ ትልቅ የዘረፋ ካምፓኒ እንደነበረ ከዛ በኋላ በወጡ መረጃዎች የሚታወቁ ጉዳዮች ናቸው። ለዚህ ሁሉ ኃጢአት ሉክ በደንብ አድርጌ እንድትይዙ የምፈልገው ነገር ለሰራው ይሄ ተጨባጭ የሆነ ምንም አይፈጥረ ምናምን በፖለቲካል እንትን ተለጥፎበት የምትከሰሰው ክስ አይደለም። በቀጥታ የሚታወቅ ነገር መርከብን ከሚያክል ጀምሮ የተደረጉት መዓቶች ለዚህ ሁሉ ነገር መጠየቅ ሁሉ የሚገባው ነገር ሳይጠየቅ 5 ነው 4 ዓመት ታስሮ ነው በምህረት የተፈታው። ይህንን ለዘረፈው ነገር 4 ዓመት በመታሰሩ እንደ ምክንያት አድርጎ ትግራይ ከኢትዮጵያ ጋር መኖር የለባትም፣ ትግራይ ከኢትዮጵያ መነጠል አለባት የሚል አርጊውመንት ነው። በተደጋጋሚ ነው እኚህ ግለሰብ ከስር ከወጣ በኋላ ይሄን ነገር እያነሳ ያለው። ምንድነው ጭብጡ? እንዴ ኢትዮጵያ እኮ ትላንትና እኮ እነሱ ናቸው እኮ ስመሯት እኮ የነበሩት እኮ እነሱ ኢትዮጵያን በመሩበት ዘመን እኮ ሰዎች እኮ ገና ለገና ባልሆነ ነገር ሁሉ ተጨባጭ ባልሆነ በጥርጣሬ ተብሎ እኮ የሆነ ግንትነት ተብሎ እኮ ማንም የማያውቀው ትላንትና አብይ እንኳን ስልጣን ይዞ እኮ ሽሬ ውስጥ እኮ የምታሰሩ ሰዎች ዛሬም አሉ እኮ ጉድጓድ ውስጥ ማለት ነው። እዚህ ደረሱ የሚባል ነገር የጠፋባቸው እኮ ስንት እኮ አማራዎች እኮ አሉ እኮ ስንት እዚህ መሀል ሀገር ነዋሪዎች እኮ እነሱ በሚያስተዳድሩ ስርዓት እኮ ሃይላንድ ብልታቸው ላይ ታሰረ ስንት ጸያፊ ነገር እኮ ሲፈጸም ነበር። ከነዛ ቤተሰብ የወጡ ሰዎች ከኢትዮጵያ ጋር አብረን መኖር አይገባም፣ በትግራውያን እንደዚህ ተበድለናል አሉ። አሁን ገና ለገና 4 ዓመት 5 ዓመት እኛ ካልዘረፍናት እኛም ማንዘርፋት ኢትዮጵያ አንፈልጋት የሚለው ነገር ከምን የመነጨ ነው? ሪሊ ለመገንጠልስ ራሱ አሁን የሚሉት ነገር 4 ዓመት 3 ዓመት በደል ተፈጸመብን የሚሉት እውነት ለዚህ ሁሉ እነ ዮሐንስ ራሳቸው ዮሐንስ 4ኛ ለኢትዮጵያ አይደል እንዲያንገቱን የሰጠው? ይሄ ሁሉ የሚያስክድ ነገር ነው
ወይስ ምን አይነት ቆሻሻ ትውልድ ነው የተፈጠረ ያለው? እኔ ያልገባኝ ነገር ማለት ለምን ተጨባጭ ማስረጃና መረጃ ያለው ሰው ካለ ማቅረብና ኢትዮጵያ እንዲህ አርጋናለች፣ እንዲህ በደል ፈጽማብናለች፣ ስለዚህ ከዚህ በኋላ ከኢትዮጵያ ጋር አብረን የምንሆንበት ምንም አይነት ኤክስኩዝ የለንም ማለት ይችላሉ። ይሄንማ ቢባል ኑሮ ኢትዮጵያ ከነሱ በላይ ስለሆነች ነው እንጂ ሌሎች ብሔሮች እኮ ይሉ ነበር እነሱ 27 ዓመት ኢትዮጵያኖች ላይ በፈጸሙት ነገር ግን ኢትዮጵያ ከነሱም በላይ ነች። ኢትዮጵያ ከበደልም በላይ ነች። ጨክነ በእናት ያጨክንም። አሁን ግን ይሄ መጣና ጥሩ የግለሰብ አነሳ፣ ሌሎችም ስለሚያነሱ ነው ይሄን ነገር ማነሳው። ትንሽ ለየት የሚያደርገው ሀገር የሚለው ነገር እኮ ኦልሬዲ ብዙ የህወሓት ፖለቲከኞች ኢንተርቴን ያደርጉታል። ኦቤስ ጌታቸው ረዳም ጨምሮ ምናምን ራስን ድል በራስ የመወሰን እስከ መገንጠል የሚለው ነገር ኢንተርቴን እንደሚያደርጉ ይታወቃል። አሁን የክንፈ ትንሽ ለየት የሚያደርገው ሀገር መሆን አለብን የሚለውን ነገር በደንብ አቋም አድርገው በተደጋጋሚ ያንጸባርቃሉ። አሁን ደግሞ ጊዜው አሁን ነው መወሰን አለብን ነው የሚሉት። እኔ እነሱ የገነቡትን ሀገር ነው ወይ ጥሎት የሚሄዱ? አባቶቻቸው እኮ ገነቡት ሀገር እኮ ነው እኮ። ምንድን ነው አሁን ለምሳሌ ለመሄድ እኮ ምክንያት ያስፈልግሃል። እኔ አሁን እንደ ምክንያት ውሰድላቸው ካልከኝ እኛ ካልመራን፣ እኛ ካልዘረፍን፣ እኛ ካልገደል፣ እኛ አቅጣጫ ካልሰጠን መኖር አንፈልግም የሚል ነገር ከሆነ ወይል በቃ ምንም ማድረግ አይቻልም። አትግደሉን ነው የምንለው፣ አትዝረፉን ነው የምንለው፣ በኩልነት እንኖርበት ነው የሚለውን ነገር ነው የምናነሳው። ይሄን የሚያቀነቅኑ ሰዎች አንተ እንዳልከው እኔ ብዛ ያሉ አይደለም፣ ጥቂት አድርጌ ነው የምወስዳቸው። እኔ ጥቂት አድርጌ በደንብ ማርጎ እንትን የሚሉት በድፍረት ከማለ ሀገር ሰዎች ጋራም ግንኙነትም የለንም፣ ስለ ልቦናችንም አንድ አይደለም፣ እኛ የምንቀርቦ ለኤርትራ ነው የሚል ነገርም የሚናገሩም ስላሉ ማለት ነው። ወይል እሱም ደግሞ ከሆነ ማለት ነው ትግራይ ህዝብ የሚቀበል ከሆነ ዋይና ትራይ ትግራይ ህዝብ የሚቀበል ከሆነ አሁን ዝም ብለህ እዚህ ያወደለደልክ በየኮርደሩ ማውራት ሳይሆን ይሄንን በትክክል የትግራይ ህዝብ የሚቀበል ከሆነ ለምን አደባባይ ወጥቶ አይናገሩም? ትግራይ ህዝብ አንተ ኤርትራ ነው የሚቀርብህ፣ ኢትዮጵያ በድልሃለች፣ 3 ዓመት በደለች፣ ስለዚህ መለየት አለብህ የሚል እውነት ትግራይ ህዝብ ጋር ገዢ የሚያገኝ ከሆነ ያሳብ ለምን አያቀርቡትም? አንተ በጣም እኮ አሳፋሪ እኮ እና ሉላ እኮ ምን አይነት ተጋድሎ ሲያደርጉ እንደኖሩት እኮ ወራሪ ሲመጣ እኮ ከዚህ ማህበረሰብ ወጥተህ ነው አንተ እንደዚህ ንግግር የምትናገረው? አያቶች ተጋድሎ ያጸኗትን አገርን እንዲያረገችኝ መሄድ አለብኝ ምናምን። ይሄ እኔ በእውነት በጣም ነው። ለዛ ነው በጣም እምንቶች ናቸው እነዚህም ከጥቅማቸው። ለዛ ነው የሰውዬ የሚያነሳ ለምን ከኔ ሁሉ ጊዜ የማልዘርፍባ ኢትዮጵያ ለምን ትኖራለች ነው የሚባል ነገር አለ ወይ? ደፍቶ መሄድ የሚባል ነገር አለ። ማን ከሆነ እኔ ማልበላ ከሆነ ጭሬ ልበት ነው የሚባል ነገር አለ አይደል? እንደዛ አይነት ነገር ነው እየተባረራሉ። ግን በዛ ልክ ነች ወይ ኢትዮጵያ? በአንድ ሌባ ጀነራል ልክ ነች ወይ? የትግራይ ህዝብ በአንድ ሌባ ጀነራል ልክ ነው ወይ? እሱ ነው መታየት። በቃ በእንትኑ መናገር ስላለብን ነው። በሌብነቱ ዘርፍ ታስሯል፣ ተጠይቆበታል፣ ዶኩመንተሪ ሰርቷል። ምስክር አሁን ብትወጣ መንገድ ላይ ስለ ክንፌ ዳኘውን አገርን ግጦ መብላት ማለት ነው። ማንኛውም ሰው ስለምናገር በስሙ ነው የምንጠራው። በዚህ ሰውዬ ነው ወይ የትግራይ ህዝብ የሚወከለው? እውነት የትግራይ ህዝብ ፍላጎት በዚህ ሰውዬ ነው የሚወከለው ወይ? እሱ ነው አካፋን አካፋ እያሉ ካልተከደ ሌላ ችግር ስለሚፈጠር። ኦኬ ጥሩ። ሌላ ነገር አንስተዋል። አሁን የኤርትራንም ጉዳይ ምንድን ነው እሱ ስሙ ሬፈረንደም የሚባል ነገር የለም። አሸንፎ ነው መጡት። ራሳቸውን ነው በራሳቸው። አይ እርግጥ ነው ደርግም መጣል ሂደት ውስጥ ነበሩ። ነገር ግን ሲሄዱ እነሱም የውሸት ለነገም እንዲሆናቸው ብሎ አስቂኝና በዓለም ላይ በጣም አስቂኝ ባርነት ወይ ነፃነት ተብሎ ለኤርትራ ህዝብ አጠበበት። መቼም ሰው ባርነትን አይመርጥም። በእንደዚህ ሂደት እንዲሄዱ የፎርማሊቲ ፎርም ታዲያ እንደዛማ ባይሆን ዩኤን ሰጠው ነበር እንዴ? እንደዛም ቢሆን የዩኤን ኢንቴንሽን ቢኖርበት የቦትሮስ ጋሊ ሴራም ቢኖርበትም ያቺንም ያቺ የውሸት ነገር ለምን ማድረግ ፈለጉ? ዝም ብሎ ለምን አልሄዱም ነበር? አሁን እነዚህ ደግሞ የሚያነሱት እሱንም ቅድም እንዳልኩ የትግራይ ህዝብ ገዢ ካተገኘ ነው። እኔ እርግጠኛውን የምናገረው 5%ንም የክንፌ ዳኘውንም ሀሳብ የሚገዛ ትግራይ ህዝብ ይገኛል ብዬ አላስብም። እንዳው ከሆነ እንኳን ማለት ነው። ከዛ በኋላ ሄደ ማን ይውቅና ሊሰጥህ ነው? ማን ይውቅና ሊሰጥህ ነው? የሄድክበት መንገድ ማለት ነው። ብዙ ሀገራቶችማ ሄዶ ነበር እኮ 33 ዓመት እኮ ነው ቁጭ ያለችው እኮ እንትና ሶማሌላንድ
ብዙ እኮ ዛሬ እውቅና የሚጠብቁ ብዙ ሀገራቶች አሉ። ስለዚህ ይሄ ዝም ብሎ ከግል ጥቅም አንጻር ሀገርን በዚህ ደረጃ እንዴት ይታያል? እኔ እውነቴን ነው በጣም ነው የማሳዝነኝ። ደርጎች እኮ ተሸንፈዋል፣ ቤታቸው ተቀምጠዋል። ሀገርን ገልብጥ፣ ሀገር ይጥፋ ይባላል። እንደዚህ አይ ቆሻሻ አስተሳሰብ ከሄድ ነው መጣው። እነዚህ ሲሸነፉ በቃ ሀገር እኛም ማን በለው ሀገር ለምን ብጭቅጭቁ አይወጣም የሚል አቋም ምን አይነት ፍጡር ነው እያልኩ አሁን በደንብ እኔ እንዳውም የማስበው እነዚህ ሰዎች ምን አይነት ፍጥረቶች ናቸው የሚለውን ነገር ሁሉ እያሰብኩ መጥቻለሁ። የንጉሱ ስርዓትም እኮ ተሸንፈዋል እኮ የተረፈ አፉን ይዞ ቁጭ ያሉ። እነዚህ ግን ሁል ጊዜ መከራ እኛም ማንበላ እኛም ማንመራ ከሆነ ስለዚህ እኔ ብዙም የት የሚያደርስ ነገርም አይመስለኝም። እንዲሁ ከወሬ ዘለለ የሚያመጣ ነገርም ያለም አይመስለኝም። መልካም ወደ ዋና ጉዳያችን እንግባ። በመጀመሪያው ዋና ጉዳያችን እንግዲህ በአዲስ አበባ ጎጃም መስመር በተለይም በኦሮሚያ ክልል ጎሐጽዮን አካባቢ ለዓመታት በርካታ ወገኖች ታግተው ደብዛቸው ጠፍቷል፣ ህይወታቸው ተቀጥፏል። በርካቶች ደግሞ በሚሊዮኖች ገንዘብ ከፍለው ህይወታቸውን ለማዳን እንግዲህ ማህበረሰብ መንገድ ላይ ጭምር በአደባባይ ልመና የወጣበትን ሁናቴ እናስታውሳለን። አሁን ደግሞ በዚህ 2 ሳምንት በተደጋጋሚ እገታዎች ተፈጽመዋል፣ ግድያዎች ተፈጽመዋል። ነገር ግን በመንግስት በኩል እንደዚህ አይነት እገታዎች ሲፈጸሙ አስቀድሞ መንገዱን ደህንነት ማስጠበቅ ወይም እጀባ መስጠት፣ ከዛም ባሻገር ደግሞ እገታውና ግድያው ከተፈጸመ በኋላ እንኳን የተፈጸመውን ነገር አይቻለውም ሰምቻለሁ ማለት እጅግ አነጋጋሪም ጥያቄም ጥርጣሬም የፈጠረ ጉዳይ ሆኗል። አማን እንግዲህ ትላንት የተፈጠረው እገታ 2 ታታ ማለት በጣም ብዙ ህዝብ ነው። ከመቶ በላይ 60 ምናምን ገደማ ይመስለኛል የሚይዙት ኦልሞስት ከ100 ገደማ በላይ ህዝብ ነው የታገተው፣ የተገደሉም አሉ። ይሄ የሆነው ከሳምንት በፊት በተመሳሳይ ሁኔታ ታግተው እነዛ ወገኖች የገቡበት ሳይታወቅ ነው። ይህ መስመር እንግዲህ ይታወቃል። ወደ ዩኒቨርሲቲ ሄደው ወደ ቤተሰቦቻቸው ሲመለሱ ጭምር ከ100 ገደማ በላይ ተማሪዎች የታገቱበት በጣም ብዙ ሰዎች ህይወታቸውን ያጡበት መስመር ነው። ዛሬም ግን ያንደ መንገድ ደህንነት ማስጠበቅ አልተቻለም። እሱ ብቻ አይደለም፣ ዜጎች ሲታገቱ ሲሞቱ አየሁም ሰማሁም የሚል የመንግስት አካል የለም። ይሄ እንዴት ነው? ምን አይነት ነገር ነው የሚል ብዙዎች ጥያቄ እያነሱ ነው። ግን እስካሁን ምላሽ አልተገኘለትም። ከዚህ ቀደም እኛም ይህን ጉዳይ አንስተን ተነጋግረንበት እናውቃለን። ግን ሁሌ አዲስ ስለሆነ እንዴት ታየዋለህ? መልካም እንግዲህ ጠቀሰው ቦታ ላይ እዚህ ጎሐጽዮን አካባቢ ላይ እንግዲህ ከዚህ በፊትም በተለያየ ጊዜ እንደዚህ አይነት እገታዎች ይፈጠራሉ። የአሁኑ ለየት የሚያደርገው 2 መኪና ሙሉ ነው። 2 መኪና ሙሉ መሆንም ብቻ አይደለም፣ መኪናውን አይተህ ከሆነ በጥይት ተበሳስቷል። ምናልባት ሩምታ ተኩሱም ጭምር እንደነበረ ምናምን የሞቱ ሰዎች መኪና ውስጥም ገና ራሱ የዛ ውስጥ ተመቶ ሞቱ ሰዎች አሉ ማለት ነው። ስለዚህ መኪናው ላይ ይሄ ሁሉ ተኩስ ሲከፈት አካባቢ እንግዲህ ጥይት በቅርብ ርቀት ይሰማል። አካባቢ ላይ የጸጥታ ኃይሎች የሉም ወይ የሚል ጥያቄም እንድናነሳም ያደርገናል። በእንደዚህ ደረጃ አንድ የሆነ ለእገታ የወጣ ኃይል መቼም ፈራ ተባ እያለ ነው የሚያደርገው። ተኩስን እንደዚህ ደረጃ ከፍቶ ያለምንም ስጋት እንዴት እንደዚህ አይነት ነገርስ ሊፈጥር ይችላል የሚልም ደግሞ በሌላ መንገድ እንድናስበው ያደርገናል ማለት ነው። የሆነ ነገር ሆኖ ይሄ የሚደረገው እዛ አካባቢ የሚደረገው እገታና ንጹሐንን ግድያ በማን ነው የሚፈጸመው የሚለውን ነገር ደስ እንየውና ከዚህ በፊት ኢትዮጵያ ውስጥ ከነበሩ ተሞክሮ አንጻር አሁን የሚደረገው ነገር ምንድን ነው? ከዚህ በፊቱ እንዴት ሊቆም ቻለ? ይሄኛው ደግሞ ለምንድን ነው የማይቆመው? ከጊዜ ወደ ጊዜ ተጠናክሮ የሚቀጥልበት ሂደቱ ምንድን ነው የሚለውን ነገር እናያለን። የመጀመሪያ እንዳው ሽፍታ ናቸው እነዚህ ሰዎች፣ በዘረፋ የሚተዳደሩ ሽፍቶች ናቸው ይሄን ነገር የሚያደርጉት ብለን ብናስብ እርግጥ ነው በኢትዮጵያ ውስጥ ያን 1983 ለውጥን ተከትሎ እስከ 90ዎቹ መጀመሪያ አካባቢ የሽፍታ እንቅስቃሴ የተለያየ ቦታዎች ላይ ነበሩ። እዚህ ጅማ ግቤ በረሃ ላይ፣ ወለጋ ዴዴሳ ላይ፣ እዚህ ደግሞ ማዕከላዊ ጎንደር ከፍሎ ወደ አርማጮ የተለመደ ነበር።
መኪናን ህዝብ ማመላለሻ መኪና እያስቆሙ ተሳፋሪዎችን እያወረዱ ያላቸውን ቅሪት ይቀሟቸው ነበር። ነገር ግን ግድያ የለም፣ ይዞ መሄድም የለም ያኔ። ይሁንና ግን ይህንን አልቀጠለም። 90ዎቹ መጀመሪያ አካባቢ ይህን ነገር የነበረው መንግስት ማስቆም ችሏል። እንዴት ነው ማስቆም የቻለው የሚለውን ነገር ትኩረት ሰጥቶት ምንጠራዎችን የተባሉ ቦታዎችን አስምሮ እነዚህን ሽፍቶችን ከአካባቢ ሰዎችን መረጃ እያገኘ አካባቢ ያሉ አስተዳደሮችም ቁርጠኛ ሆኖ ምንጠራዎችን አካሄደ። የተደመሰሱ ተደመሰሱ፣ የተያዙ ተያዙ፣ የቀሩት ስራ ቀየሩ ማለት ነው። በዚህ ሁኔታ ሰዎች በሰላም ወጥቶ ያለ ስጋት ወጥቶ ተንቀሳቅሶ ነግዶ መኖር የሚችሉበት ሁኔታ ተፈጠረ ማለት ነው። አሁን ለምንድን ነው እነዚህ ሰዎች ሽፍታ ናቸው ብለን ብናስብ ለምንድን ነው ይህን ነገር ማድረግና ማስቆም ያልተቻለው የሚለውን ነገር እንየው። ሽፍታ ውጪ ደግሞ ሌላ የፖለቲካ ዓላማ ያላቸው ታጋዮች እንታገላለን የሚሉ ታጣቂዎች ደግሞ ከሆነ ንጹሃንን በመጨፍጨፍ ንጹሃንን አግተ ብር በመጠየቅ የትኛውን አይነት ህዝብ ጥያቄ ለማስመለሱ የምትታገለው የሚለው ቦልድሊ መታየት መቻል ያለበት ነገር ነው ማለት ነው። የትኛው ማህበረሰብ ወይ ደግሞ የትኛው ብሔር ነው ውጣና ሰውን አግተልኝ መንገድ ላይ ትራንስፖርት አቁሜ ሰውን አግተ ብር ተቀብለ እኔ ነፃ አውጣኝ ብለ ወይ ደግሞ በዚህ ደረጃ መጥተ አንተ ነፃ ላውጣ ነው ሁሉ ነገር ያረኩ ብትለው የትኛው ህዝብ የትኛው ብሔር ይቀበላል ይሄን ነገር? ስለዚህ ይሄ የተፈጠረው ነገር ምንድን ነው? እንዳው ዱሮ ሽፍታ የሚባሉ ነገር አሁን በተደራጀ መንገድ ልክ ሌሎች ዓለማት ላይ እንደምንሰማ ዱሮ እንደነ ሲሲሊያ ማፊያ ማናን የሚባሉ እንደዛ የተደራጀ ዘረፋ ቡድን ተቋቁሟል ወይ የሚለውን ጥርጣሬ ውስጥ እንድንገባ ያደርገናል ማለት። የሆነ ነገር ሆኖ ለምንድን ነው ታዲያ ሽፍታ ናቸው ብለን ካሰብናቸው ከዚህ በፊት እንደሚደረጉ ሽፍታ ልክ ኢትዮጵያ ውስጥ ተደርጎ ነበረ። ኢህአዴግ መንጥሮታል፣ የማይካድ ነገር ነው። ለምንድን ነው አሁን ማድረግ ያልተቻለ የሚለውን ነገር 1-3 ነጥቦችን ላንሳና ሊሆን የመጀመሪያ ድርጊቱ የሚፈጸመው ያኔ ሸፍቶ ጫካ የገባ ሰው ነው ይህን ነገር የሚፈጽመው። ግፋብል 1 ወይ 2 ተላላኪ ሊኖር ይችላል ከከተማ ዕቃ የሚያመጣል ምናምን ነገር። ስለዚህ ጫካ ያለው ሰው ነው የሚያደርገው ማለት። ያውኑ ጫካና ከተማ 2 አይነት የተናበበ አካሄድ ይመስለኛል እንዲሁ ሳስበው ማለት ነው። በነገራችን ላይ ከወራት በቢቢሲ እንደዚህ ለአመታት ለምንድን ነው እዛ ቦታ ላይ ዜጎች እየታገቱ መፍትሄ የማይሰጥ የሚል የምርመራ ዘገባ ሰርቱ አንተ ያልከው አይነት ነገር ፋይንዲንግ ተገኝቷል። ጫካ ያለው አግቶ የሚወስደዋ ብቻ አይደለም፣ መንግስት አካላት ውስጥ ያሉ የጸጥታ ኃይሎችም የፖለቲካ ኃይሎችም ተሳትፎ አለበት የሚል አይነት ትንተና ነው ይዞ የወጣ የነበረው። አዎ፣ ስለዚህ ሽፍታው 2 ቦታ ነው ያለው ማለት፣ ከተማም ያለ ጫካም አለ። ስለዚህ በቀላሉ እንዳውም ይህን ጸረ ሽፍታ ሜዶ መንግስት በላይ መረጃ ፍሎ ሊኖራቸው የሚችሉ ኃይሎች ናቸው ማለት ነው። ይሄ አንዱ እንቅፋት ሊሆን ይችላል። ሁለተኛ ቴክኖሎጂን ባይዘው ነገሮችን ወሰብሰብ ያደርጋል። ይህ ዘመን የስልክ ዘመን ነው፣ ሞባይል ዘመን ነው። እያንዳንዱን ነገር ተጠቋቁመ ሲመጡብህ የመጡብህ ነው ብትል መከላከያ እዛ እስከሚደርስ ድረስ እነሱ ቦታ ቀይሮ ይጠብቃሉ። ቅድም እንዳልኩ እዚህም መዋቅር ውስጥም ስላላቸው ሰው ራሱ ልኮ ራሱ ደግሞ እነዛኛዎቹን ደግሞ ሂዱ ከዛ እየመጡልህ ነው ሊል ይችላል። ወይ ደግሞ እየወጡ መሆኑን ሲያይ ቶሎ ተንቀሳቀሱ ብሎ የሚነግረው ለሁሉ ይችላል። ስለዚህ የማይገኝና አይን ነገር ፖሊስና ሌባ አይን ነገር ይጫወታሉ ማለት ነው። ይሄ ሊሆን ይችላል። ቴክኖሎጂ ኢምፓክት አለው ማለት ነው። ሌላ መዋቅር ውስጥ ያሉ ቡድኖች ኮንስፓይረሲ የሚሰሩ አሉ ከሽፍታ ጋራ ተጠቀጥቅም። አሁን እኮ ተራንትን አይደለም ይሄ ባይዞ በየትኛውም ቢዝነስ የማታገኘው ነገር ነው የተደረገ ያለው። የሰው ህይወት መጥፋት ብቻ አይደለም። አንድ ሰው ይዞ 500,000 ብር አምጣት ይባላል። አንድ መኪና ያስክ ማለት እኮ በ60 በ500,000 ብር ብትታባዛ ስንት ሚሊዮን እንደሚወሳሉ። ስለዚህ በምንም አይን ነገር የነዳጅ ጉድጓድ ቢኖር የማታገኘውን ገቢ ነው የምታገኘው ማለት ነው። ስለዚህ ይሄ ነገር በቃ መዋቅር ውስጥ ያሉ ትልቅ የገቢ ተጋሪ የሆኑ ሰዎች አሉ ማለት ነው።
ነገሩ እንዲቆምም ቁርጠኛ ሆኖ መንግስት ከላይም ይሄን ነገር እንዲቆም ስሩ ብሎ ብለካቸው በተልካሻ ምክንያት ወይ እንዲህ የተመጣባችሁ ነው ተወሰነ ጊዜ ቆዩና ተወሰነ ጊዜ በኋላ ትመለሳላችሁ ምናምን ብሎ ተስማምቶ የሚኖር ነገር ማለት ነው። ግን ይሄን ስንል አሁንም ከመንግስት ጫንቃ ላይ የማንወርደው ነገር አለ። መቼም ቢሆን ዜጎች ከቦታ ተነስተው ወደ ቦታ የሚንቀሳቀሱት መንግስትና ህግ አለ ብሎ ነው። መንግስትና ህግ የለም ብለህ ብታስብ አንተ ቤቴ ነው የምትቀመጠው፣ ወይ ደግሞ ካለ ቆንጮራ ይዘህ ነው የምትሄደው፣ ወይ ደግሞ መሳሪያ ይዘህ ነው ራስን ዲፌንድ ታደርጋለህ። እኔ ግን መንግስት ዲፌንድ ያደርገኛል ብዬ ደረቴን ነፍቼ የሚሄደው እነዛ ሰዎችም ካሉበት ቦታ ወደ አዲስ አበባ ለጉዳይ መጣ፣ ንግድ መጣ፣ ሐኪም ቤት መጣ፣ የተለያየ ነገር እንቅስቃሴ የሚያደርገው መንግስት አለ ብሎ ስለሚያምን ነው። ይህንን ግን ከታች ያለ መንግስታዊ መዋቅር ይህንን ካላረጋጋ ምንድነው ታዲያ ጥቅሙ? ልማት ሰከንደሪ እውነቱን ላውራለህ። ነገ ሁለተኛ ነገር ነው። መጀመሪያ ደረጃ ዜጎችን ሰኪውርድ ማድረግ መቻል አለብህ አንተ እንጂ እርሻ አርሰን ነግደን ምናምን ነግጄ ነገ ማንም መንገድ ላይ ጠብቆኝ የሚቀማኝ ከሆነ ለምን ነግዳለሁ? አርሼ ነገ እኔ ምርቴን ወረቴን ወደ ቤት እንደማስገባ እርግጠኛ ካልሆንኩ እንዴት ነው ለምንድን ነው ማርሶ ነኝ? ይሄ ለዚህ ነው መንግስት የሚባለው ትልቁ ስራው ደህንነት፣ የዜጎችን ደህንነት ማስከበር ነው የሚባለው ነገር። ታች ያሉ መዋቅሮች ይሄ ነገር ዛሬ ተደረገ በሚቀጥለው ቀንም ሲደገም ምንድን ነው የሚገማገሙት? አንድ አመራር እዛ ጋ ያለው አመራር በምንድን ነው ኢፊሽንሲውን የሚታይለት? የበለጠ ሽፍቶች ዘርፉት፣ ሽፍቶች ሰዎችን አግቶ ሲሄዱ ዝም በማለቱ ይሄ እኮ የሚያስጠይቅ እኮ ነው እኮ። እነዚህ ኃይሎችም እኮ እየፈጸሙ ያሉት እኮ ክራይም አጌንስት ሁማኒቲ እኮ ነው። የሚገርም ነገር ይሄ በሮም እንትን ለራሱ የሚያስጠይቅ ነው። ኢንተርናሽናል ስታቱ ላይ የተቀመጠ ነገር ነው። ይሄን ዓለም አቀፍ ክስ ሁሉ የሚከፍት አካል ቢሆን ያስጠይቃል። የሚገርም ነገር በዓለም አቀፍ ሕግ ያስጠይቃል። በሰብአዊነት ላይ ሚሊሻሙን አማጺሙን የሆነ ቡድንሙን እንደዚህ አይነት ተደጋጋሚ ነገር ሲፈጽም ማለት ነው። ስለዚህ በዚህ ሂደት ውስጥ የጥቅም ተጋሪ የሆኑ ኃይሎች የሂደቱን እንዳይቀለበሱ ወይ ደግሞ ሽፍታውም እንዳይመነጠር ትልቅ ግብአት ሊሆኑ ይችላሉ ማለት ነው። ሁለተኛ ፖለቲካ ዓላማ የሚለውን ነገር ቅድም ያነሳው ይሄን እንኳን ብዙም ለእኔ ይጨንቀኛል። ንጹሐንን ገለ ንጹሐንን አግቴ ቤዛ እየጠየቅ ለዚህኛው ህዝብ ነው የምታገለው ወይ ደግሞ ይህን ዓላማ ለዚህ ህዝብ እንትን ለማረል ነው ብትል ይሄ በጣም ፌዝ ነው፣ በጣም አስቂኝም ነው ሊሆን የሚችለው ማለት። ለምን ሌባ ነው። ዛሬ ያኛውን ትዘርፋለህ። መዝረፍ ከለመድክ ነገ የራሴ ይታገለታለሁ የሚለውንም ትዘርፋለህ። ላለመዝረፍ ዋስትና የለም። ተመሳሳይ ነገሮችም ስለምናውቃቸው ብዙ ቦታዎች ላይ ተደርጓል። ያንተ ዓላማ ብርና ብር ብቻ ስለሆነ የእናትንም ልጅ ይዘ ብር ከመጠየቃት ወደኋላ የምትልበት ነገር የለም ማለት። ስለዚህ እኔ ምንም የፖለቲካ ዓላማም ያለውም አይመስለኝም። ኦኬ ይሄ ከሆነ መቆጣጠሩን ታዲያ ለምንድን ነው ያልተቻለው የሚለውን ነገር ቅድም ያነሳው ነገር አለ የሽፍታን። አሁንም ደግሞ የፖለቲካ ዓላማ ነው ብለን እንኳን ብናስብ ለምንድን ነው ታዲያ ማትቆጣጠረው? ቦታ እኮ ይታወቃል፣ አስምረይበት። ይሄ እኮ የቴክኖሎጂ ዘመን ነው። ይሄ ደግሞ ቴክኖሎጂው ለሌላ ነገር ብቻ ሲሆን ነው እንደ ኢፌክቲቭ የሚሆኑ። ምን ችግር አለ? እንቅስቃሴያቸውን በድሮን እኮ ተከታትለ እኮ የትና የት አካባቢ ላይ እንዳሉ ታውቆ አስምረይበት ለአንዴና ለመጨረሻ መመንጠር የሚቻልበት እየተቻለ ለምንድን ማትቆጣጠሩ ብለህ ስታስበው ምንድነው ምናልባት የአቂም ችግር አለ ወይ? መንግስት እንግዲህ መንግስት ነው። የኢትዮጵያን ብሔራዊ ጥቅም የተወሰደውን የባህር በር ያስመልስልናል ብለን እኮ ተስፋ እያደረግንበት ያለ መንግስት እኮ ነው። አይደለም እዚህ አንድ ተራ በየሸጡ ውስጥ የሚሽከረከር ሽፍታን መንጥሮ ማውጣት ይቅርና ማለት ነው። የአቂም ችግር አይመስለኝም። እሺ የአቂም ችግር ካልሆነ ችለተኝነት ነው ወይ ከታች ያሉ መዋቅር ውስጥ ያሉ ሰዎች እያሳሳቱ ጠፍተዋል እያሉ መጡ እያሉ እንደዚህ ጫወታ የተጫወቱ ነው ወይ? ለምን እኮ በነገራችን ላይ ለአመታት እኮ ነው በየጊዜው ይታወቃል እኮ። አሁን የመንግስት አካል እኛ ሀገር እውነት ለመናገር የሰው ህይወት በጣም እየቀለለብን፣ ሞት ቁጥር ሊሆነብን፣ እገታ ቁጥር እየሆነብን ስለመጣ እንጂ የአንድ ዜጋ መታገት የአንድ ዜጋ ሞት ትልቅ ነገር ነው። እኛ ሀገር ግን ጀስት ይሄ ሁላ ነገር እየተፈጸመ መንግስት አይሁም ሰማውም አይልም። አሁን ትልቁ ችግሩ መጀመሪያ ኮሚትመንት የምታሳየው አንተ ዜጎች ሲገደሉ ሲታገቱ
ቢያንስ እዚህ ቦታ ላይ እንደዚህ ችግር አጋጥሟል፣ እንደዚህ እንፈታለን፣ ለተፈጠረው ነገርም እንደዚህ እናደርጋለን ብለህ መናገር አለብህ። አሁን ግን አይቻለሁም ሰምቻለሁም አይልም። ኮሚትመንቱን የምታይበት ሚኒመም ነገሩን ካላየህ መሬት ላይ ምንም ነገር አትቀይርም። ባለፉት ዓመታት የታየው እኮ ይሄ ነው። ኦልሬዲ በየሳምንታት ልዩነት ዜጎች የምታገዙት እኮ ኮሚትመንት ካለህ እኮ በጣም ሲምፕል ነገር ነው፣ ከባድም አይደለም። ምን ዌል አርምድ ሆነው ከሚንቀሳቀሱ ኃይሎች ጋር እየተዋጋ አይደል እንዴ በየአቅጣጫው። እኔ አሁን ምንድን ነው መሰለኝ እሱ ብዙም አልገዛውም። እኔ ተጨባጩን እንዴት ማቆም ይቻላል የሚለው ነገር ላይ ነው ትኩረት ማድረግ የሚፈልጉ። ለዛም ነው መንግስት ኮሚትመንት አለ ብለህ ታስበው። ለዛ ነው እስካሁን ድረስ ምናልባት ብዬ ራሴን ሴናሪዎችን ለማስቀመጥ ሞክሮ እንጂ አሁን ወጥተህ 30 ሰው ዛሬ ታገተ፣ ሽፍታ ታገተ፣ አላገተ ብለህ ብትናገር እኔ ከሱ የሚሻለኝ 30 ሰዎችን ያለህን መሳሪያ ይዘህ አሳደህ አይገቡበት ገብተህ ብትደመሳቸውና ብትነግረኝ ደስ ይለኛል። እሱ ገብቶሃል። ከሽፍታ ጋር ወይ ደግሞ ከጸረ ህዝብ የሆነ ጸረ ንጹሃን ከሆነ ኃይል ጋራ እሱ ሲያደርግ አንተ ለሱ መልስ መስጠቱ ምንም ቫልዩ ያለው አይመስለኝም። ቫልዩ ያለው ምንድን ነው መሰለኝ፣ ልክ አሁን ዛ ትላንትና እነዚህ ውስጥ አሁን መከላከያ 30 ሰዎችን መታደግ ችሏል። ግን ይሄ መጀመሪያ ሳይፈጠር ነው መደረግ ያለበት። እንዳይፈጠር ቦታው እኮ ፖቴንሻል እኮ ይታወቃል። መንግስት ምንድን ነው ኢንቴሊጀንሲው እኮ ነው ጥያቄ እኮ አይደለም። ይሄንን ትልቅ ብዙ ውስብስብ ነገር እኮ የሚሰራበት ቦታ ላይ እዛ ወረዳ ያሉት የጸጥታ ቢሮ የሚባል እኮ አለ እኮ። ምንድን ነው እየሰራ ያለው? ሽፍታ እንደሚመጣ ከከተማ ውስጥ መኪና እያለፈ ነው ብሎ የሚነግረው ሰው እንዳለ ሁሉ ከተማ ውስጥ ያለ ደህንነት ስራ የምሰራው ምንድን ነው? ጥበቃው የማን ጎፈሬ ነው የሚያበጥረው? ምንድን ነው ደሞዝ የሚከፈለው? ይሄን እኮ እንዲሰራ እኮ ነው እኮ አሌስ። ከዛም የጥቅም ተጋሪ እስካልሆነ ድረስ ማለት ነው። ገና ከሄደ በኋላ መከላከያን ጠርቴ ሩጫ ለሩጫ ከሚሆን መጀመሪያ ሊመጡ ስል ሁሉ በጀርባ ያመጣባቸው መከላከያን እርምጃ ማስወሰድ አይቻልም ወይ? ይቻላል። ይሄ በጣም ሲምፕል ነገር ነው። የሚገርመኝ ነገር ለዚህ ነው እኔ የማያዳግም እርምጃ ነው መውሰድ ያለበት እንጂ መልስ መሰጣጣቱ ጥቅም ያለው አይመስለኝም። እሱ ነገር አሁን እኮ እሱን አላየንም ነው እኔ እኮ እያልኩ ያለው። ዜጎች እኮ እየጠየቁ ያሉት ሚኒመም ነገሩን እንኳን ኮሚትመንት አላሳየም። እርምጃ መውሰድ ቀርቶ ቀድመ መጠበቅ ቀርቶ ከዛ ከታገቱም በኋላ ህይወታቸው መታደግ ቀርቶ ምንም አየሁም ሰማሁም እኮ እያለ አይደለም። ገባህ አይደለም? ይሄ ሚኒመም እንትኑ ነው ገባህ? እሱን ካላየ የቱ ጋር ነው ኮሚትመንት የምታመጣው? ይሄ እኮ ትናንት የጀመረ አይደለም፣ 3-4 ዓመት የሆነው። እኔ ጥሩ ነገር ተጀምሮ ነበረው። ምንድን ነው እጀባም ተደርጎ ነበር። እኔ እንዳውም እጀባ ራሱ እንደ ውድቀቱ ወስዶ ለምን መሰለህ? እጀባ እንደ ውድቀቱ ወስዶ ይሄ ቦታ ይታወቃል በደንብ አድርጌ ህዝብ ውስጥ ገብቴ ህዝብ መረጃ እንዲሰጥ አድርጌ። ህዝብ እኮ ተባበራል። ማን ነው ሽፍታን የሚፈልጉ? ሁሉም እኮ ሰላም ፈላጊ እኮ ነው ህዝብ እኮ። ይሄንን ነገር አድርጌ ሴልን በደንብ ዘርግተ እነዚህን መንጥሬ ማውጣት የሚቻልበት ሁኔታ እያለ ልክ አቂም በላይ እንደሆኑ ቡድኖች ተደርጎ ኮንቮይ መደረጉ ራሱ ጥሩ አይደለም። ግን ከምንም ይሻላልና እጀባውን መቀጠል ማቋረጥ። ይሄ ባልተስተካከለበት ሁኔታ እጀባው ራሱ ለምን ያቋርጣሉ? ምናልባት የግድ እኮ ናትነሰር መከላከያ ብቻ ለምጀባ መስጠት እኮ ያለበት እኮ ጠንካራ ጥሩ ትጥቃስ ይዜ በፖሊስም እጀባ ማስደረግ እኮ ትችላለህ እኮ። ዋናው ዜጎችን መታደግ እስከሆነ ድረስ ለምን መከላከያ ዜጎችን መንደር ለመንደር እንዲያመላለስ ይዋልም አይባልም። ትልቁ ስራውም ይሄም አይደለም። ግን ግዴታ መሆን ካለበት በታጠቁ በመከላከያ በፖሊስም በፌዴራል ፖሊስም ማድረግ ትችላለህ። ግን ይሄ ሁለተኛ ነው። ዋነኛው ግን መሆን ያለበት መመንጠር ነው ያለበት። እኔ አሁን ይሄ ቦታ ላይ እውነቴን ነው ሆነስትሊ ፌዴራል መንግስት ጠቅላይ ሚኒስቴሩም ቢሆን ብዙ ስራ ቢኖራቸው ሀገር ጉዳይ ይሄ ዜጎች ናቸውና እዛ ቦታ ላይ ሌላ ነገር ያመጣል። ባይዞ ቀላል ነገር አይደለም። ጥቅም ነው አይደል? ይገታ በቼም ፖለቲካ ዓላማ እንዳልሆነ እንስማማለን። ጥቅም ከሆነ እዚህ ቦታ ተጀመረ ጥቅም እኮ ጥቅሙን ከለመደ ሌላኛው ወረዳም እኮ ጀምራለን ይሰፋል። ስለዚህ ከዛ ያኔ ምን ሊሆን ነው? ልክ አንድ ጊዜ ትዝ ይለኛል ኦሮሞ ነጻነት ሰራዊት በየወረዳ ሲኖር የሴኩሪቲ ስራዎች እንዲሰሩ ባጀቱ ምናምን ዝም ብሎ ይለቀቃል። ዝም ብሎ ሁሉ አደራጅቶ አሉ ጫካ ልኮ ከዛ ባጀት የሚያወጡ አሉ ብሩን ለመብላት ማለት ነው። እነሱ ምን ጠራ ላይ ነን በሚል ነገር ማለት ነው። ስለዚህ ዛሬ እዚህ የጀመረው ሌላ ቦታም እንደዚህ አይነት ነገር ሊስፋፋ ይችላል። መያዣ መጨበጫ የሌለው ሂደት ውስጥ ልንገባ እንችላለን። በቸልተኝነት መታየት ሳይሆን እኔ እዛ አካባቢ ያሉት ሙሉ ለሙሉ መዋቅሩን መፈተሽ አስፈላጊ ከሆነ እኮ
አሁን በፊት ሌላ ቦታዎች ላይ የተደረገው አንድ ነገር አለ ሲያስቸግር እንደዚህ አይነት ነገር ተንቀሳቃሽ የሆነ ኮሚትመንት ላላቸውና ለአገር ለህዝብ ክብር ያላቸው ቡድን ታቋቁማለህ። ይህንን አካባቢ ቀጠና እንዲያረጋጉ አስተዳደሩን ለእነሱ ታስረክባቸውና አረጋግቶ ከዛ በኋላ የአካባቢ ልጆች አስረክቦ መውጣት። ይህ አማራጭም አለ ነው የምልህ። ይህን አማራጭ ሁሉ መጠቀም የሚቻልበት ሂደት አለ። ግን ይህ ሁሉ ነገር የማይሆን ከሆነ ቅሬታ እየፈጠረ ዜጎች ውስጥ ቅሬታ ይፈጥራል። አንተ መንግስት አለ ብለህ ከቤት ትወጣለህ፣ ነገ ትታገታለህ፣ ትገደላለህ። ችግር እየመጣ የሚሄድ ከሆነ ሌላ መቃየም ነው እየፈጠረ የሚሄደው። መቃየሙ ደግሞ ጥሩ መቃየም ብቻ አይደለም የሚሆነው። ስለዚህ ቶሎ ታይቶ መዋቅሩ ይፈተሽ፣ ማዳግብ እርምጃ ይወሰድ። ይህን ሴል እዚህ ጋር ይህን ከዚህ ጥቅመኛ የሆኑ ሰዎችን ጫካ ያለውን ብቻ ያለም ከተማም ያለውን ምንጩን ማድረቅና ዜጎች በሰላም ወጥቶ እንዲገቡ ማድረጉ ጠቃሚ ይመስለኛል ማለት ነው። መልካም ውድ ቤተሰቦቻችን ወደ ሁለተኛ ጉዳይ እናልፋለን። ሁለተኛ ጉዳያችን ህወሓት ከሰሞኑ መጠነ ሰፊ ወጣቶች የግዳጅ ወታደራዊ አፈሳ እያደረገ መሆኑን የሚያመላክቱ መረጃዎች ወጥተዋል። እንግዲህ አፈሳው ቀደም ብሎ የነበረ መሆኑ የሚታወቅ ቢሆንም አሁን ላይ ግን በከፍተኛ ደረጃ አስጨናቂ ሆኑ እናቶች ልጆቻችሁን አምጡ ከትግራይ ሸሽተው የወጡ ወጣቶችን ጭምር ካለመጣቸው በሚል ወከባ፣ እስር፣ ድብደባ እየተፈጸመባቸው መሆኑን የሚያመላክቱ መረጃዎች ወጥተዋል። ይህ እንቅስቃሴ እንግዲህ የህወሓት ጀነራሎችና ከሻዕቢያ ጋር ጽምዶ በሚል በፈጠሩት ግንኙነት በቅንጅት የሚፈጽሙት ነው የሚል መረጃ ተሰምቷል። ይህ ጉዳይ እንግዲህ ትግራይን በከፍተኛ ውጥረትና አስጨናቂ ሁኔታ ውስጥ እንድትገባ አድርጓታል። በፌዴራል መንግስቱና በህወሓት መካከል የተፈጠረው ውጥረት ወደ ግጭት ያመራል ተብሎ እየተሰጋ ባለበት ወቅት እንደ አይነት እጅግ አሳሳቢ ወጣቶችን በግዳጅ የማፈስ እንቅስቃሴ ውስጥ መጋባቱ የህወሓት የጦርነት ዝግጅት አካል ተደርጎ ተወስዷል። አማን ይህን ጉዳይ እንደተመለከተዋለ በተለይ አሁን ካለው ወቅታዊ ሁኔታ አንጻር ቀድሞም የነበረ ነው፣ ግን በጣም አግሬሲቭሊ ነው ወጣቶች እየታፈሱ ያሉት። እነዚህ ወጣቶች ለስልጠና ወደ ኤርትራ ሳዋ ወደ ሱዳን ይወሰዳሉ የሚሉ መረጃዎችም እየወጡ እየተመለከትን ነው። መልካም እንግዲህ ትግራይ ክልል አዲስ እቅድ አውጥቶ እየሄደበት ነው ያለው። መፈንቅለ መንግስትን ካደረጉ በኋላ 100,000 የሰው ኃይል ወደ መከላከያ ወደ ሰራዊታቸው ለመክተት ዝግጅት ይዞ ነው እንግዲህ በየአካባቢ በተገኘበት ሁኔታ ወጣት እያሳደዱ ያሉት። አፈሳ እንግዲህ የሚከናወነው ቤት ለቤት አለ። በየእንትኑ የተገኙ ወጣቶች እያዛሉ፣ ማታም ከአልጋ ላይም ጭምር እየተወሰዱ ነው። ይሄ ምናልባት ትግራይ ክልልን ተቆጣጥረው ያለው ቡድን ገና እግሩን ሳይተክል ከኤርትራ ሞዴል ያመጣት ነገር ነች። ወጣት ኤርትራ ላይ እንደዚህ ነው። አሁን ወጣት አልባ ሆኖ ኤርትራ የቀረበት ምክንያቱ በግዳጅ ምንም ማባሪያ ለሌለው ነገር ናሽናል ሰርቪስ ለሚባለው ነገር ይወሰዳሉ፣ ሳዋ ይገባሉ። ከዛ በኋላ አገልግዬ 3 4 5 ዓመት አገልግዬ ወደ ህይወቴ ይመለሳሉ የሌለው ነገር ስለሚሆን ወጣቱ ሁሉ እየሮጠ እባብ እንዳየ ሰው እየሮጠ ከዛ ክልል አገር እየወጣ በስደት ዓለም ላይ ተበተነ ነው ያለው። እችን ከዛ አሁን ከጽምዶ በኋላ የተማሯት ነገር ነች። እችን ሞዴል ያመጧትና ትግራይ ላይ ወጣትን ማሯሯጥ ጀመሩ። ይሄ ወጣትን ማሯሯጥ ምንድን ነው የሚያመጣ የሚለውን ነገር በጣም ከፍተኛ ቁጥር የሆነ ወጣት ወደ አዲስ አበባ እንዲፈስ እያደረገ ነው ያለው። በቅርብ ጊዜ ደግሞ ቀጥሎም ወደ ሁለተኛ ሀገር የትግራይ ወጣት ነኝ ናሽናል ሰርቪስ ወይ ደግሞ ጦርነትን ሸሽቼ ነው ወጣው የተባለ ኬዝ ሁሉ በዚህ ምክንያት ዩናይትድ ኔሽን ላይ ምንድን ነው ዩኤንኤችሲአር ኬዝ ሁሉ ቀርቦ ወደ ውጭ ሀገር ወደ ሌላ ጥገኝት መጠየቂያ ኬዝ ሊሆን የሚችልበት ሁኔታ ይፈጠራል ማለት ነው። አሁን አይቴ ከሆነ ቤተክርስቲያን አካባቢ ቢጫ መታወቂያ የሚይዙ ወጣቶች ሸሽቴን ነው መጣ ነው እንደዚህ ሆኖ ነው ምናምን የሚሉ ሰዎች አሉ። የሚገርም ነገር። ስለዚህ ይሄ የኤርትራ ሞዴልን ተግባራዊ ለማድረግ እየተሞከረ ነው ያለው ማለት ነው፣ ወጣቶችን በማፈስን በተመለከተ። ሌላ የህወሓት ቡድን ደግሞ ሌላ ደግሞ ከሰሜን ኮሪያ ደግሞ ያመጣ ሞዴል ደግሞ አለ። እሱ ደግሞ ምንድን ነው? ቤተሰብ አባላቶች እርስ በርስ እንዲሳለሉ። ለምሳሌ አባት፣ እናት፣ ልጅ መካከል ማን ነው እዚህ ቤት ውስጥ አሁን መክት የሚባለውን እኛ የምናደርገውን ዝግጅት ወጣቶችን ለመክት ማቅረብን
የሚቃወሙ ትደግፋለህ ወይስ ትቃወማለህ የተባለ እርስ በርስ መጋወን እርስ በርስ ስለላ ውስጥ ተገብቷል። ይህን ደግሞ ሰሜን ኮሪያ ጋር መጣው። ሰሜን ኮሪያ አንድ ችግር ሲፈጠር የቤተሰብ አባሉ አጋልጦ አባት ልጁን ካላጋለጠ፣ እናት ልጇን ካላጋለጠች፣ አባት ሚስቱን ካላጋለጠ አንድ ላይ በጅምላ ቅጣት ስለሚቀጧቸው ቅጣቱ ደግሞ የከፋ ስለሆነ አንዱን የማጋለጥ ባህሪ ይሄ ከሰሜን ኮሪያ ሞዴል ደግሞ ከዛ የወሰዱት ሞዴል ደግሞ ተግባራዊ እያደረጉት ነው ያሉት። ሌላ ምንድነው እያመጡት ያሉት? አዲስ እዚህ ያሉት ነፃ መሬት የሚባለው ላይ ያሉት ታጋዮችን እዚህ ከተማ ያሉት የትግራይ ፖለቲከኞችን ከጠላት ጋር ያበሩ ቤተሰቦች ማርክ ይደረግና ጥናት ይካሄድባቸዋል ቤተሰቦቻቸው ላይ። ምንድነው እያደረጉት? ይሄ ደግሞ ማህበረሰባዊ ቀውስን ለመፍጠር ከፍተኛ አደገኛ ማህበረሰባዊ ቀውስ ይፈጥራል ማለት ነው። ያኛው ቤተሰብ ተሰዶ እንዲወጣ፣ ያኛው ቤተሰብ እንዲጠቃ የሚያደርግ እንቅስቃሴ የተጀመረ ነው። ስለዚህ ትግራይን ጠቅለል ባለ ሁኔታ ብታይ ሰምተሃል? አክሱም ላይ የሆነውን ነገር አንድ ወጣት ሲያሳዱ በጥይት መቶ እግሩን እንዳሉት ማለት ነው። አደገኛ። እንዲያውም አቶ ጌታቸው ትላንትና በጻፈው ላይ ምንድን ነው ያለው? አፈሳን ተቃውማችሁ ታግላችሁ ደርግ ያፍስ ነበራ እናንተ አፋሽ ሆናችሁ የመጨረሻ ሰዓት ላይ የሚያፍስ ስርዓት ገነባችሁ ወይ? ለምን ምን ታግላችሁ ነው ምን የገነባችሁ ብል ጥያቄ አንስተዋል። አሁን በጣም በሚገርም ሁኔታ ሰዎቹ የእውር ድንብር ውስጥ ስለገቡ አደገኛ ነገሮች ናቸው አሁን ያመጡት። ሁለቱ ነገሮችን ያነሳሁልህ ከኤርትራ ያመጡት ሞዴል፣ ከሰሜን ኮሪያ ያመጡት ሞዴል አደገኛ ነገር ነው። አደገኛ ውጥንቅጥ የሚፈጥር ነው። ከፍተኛ ፍልሰት የሚፈጥር ነው። አሁን ቀጥሎ ምንድን ነው የሚሆኑ? ወጣት ጋብቻ ላይ ለሚሆኑ ፍልሰቱ አባቶች፣ ሽማግሌዎች የጠላት ቤተሰብ ስለሚባሉ እዚህ ያሉትን የአራ መሬትን ይሁን እዚህ ያሉ ጌታቸው ጻድቃን ቤተሰብ ምናምን ሆነ ሁሉ ከትግራይ የነቀለ ስደት ውስጥ ነው የሚገባው። አንደኛው ቤተሰብ ከአንደኛው ቤተሰብ ጋር የሚጋጭበት ሁኔታ ይፈጠራል ማለት ነው። ስለዚህ አደገኛ ሁኔታ ውስጥ እነዚህ ሰዎች መዋጋቱ ትርፍ ነው። መዋጋት በፊት ማህበረሰቡን እዛ ያለው ማህበረሰብ አደገኛ ቀውስ ውስጥና የማይግባባ የማይተማመን ማህበረሰብ እንዲፈጠር እየሰሩ ነው ያሉት ማለት ነው። አመሰግናለሁ አማን። ወደ ቤተሰቦቻችን ካለን ሰዓት አንጻር ዛሬውን አንድ አፍታ እዚህ ላይ ቆይተናል። ስለተከታተላችሁ እናመሰግናለን። ጤና ይስጥልን።